ግንቦት 19 ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ሰላምታና ምስጋና በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነ ከጳውሎስና ከወንድማችን ጢሞቴዎስ በቆሮንቶስ ሀገር ላለችው የእግዚአብሔር ቤተ ክርስቲያንና በአካይያ ሀገር ላሉ ቅዱሳን ሁሉ ከአባታችን ከእግዚአብሔርና ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። የምሕረት አባት የመጽናናትም ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። እግዚአብሔር ባጽናናን በዚያ መጽናናት በመከራ ያሉትን ሁሉ ማጽናናት እንችል ዘንድ ከመከራችን ሁሉ ያጽናናን እርሱ ይመስገን። የክርስቶስ መከራ በእኛ ላይ እንደበዛ መጠን እንዲሁ መጽናናታችንም በክርስቶስ ይበዛልናል። መከራ ብንቀበልም እናንተ እንድትድኑና እንድትጽናኑ ነው። ብንጽናናም እኛ የተቀበልነውን ያን መከራ በመታገስ ስለሚደረግ መጽናናታችሁ ነው። ስለ እናንተ ያለን ተስፋም የጸና ነው። መከራችንን እንደተካፈላችሁ መጠን እንዲሁ በመጽናናታችንም እንደምትተባበሩ እናውቃለን። ወንድሞቻችን ሆይ በእስያ መከራ እንደተቀበልን ልታውቁ እወዳለሁ። ለሕይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ እጅግ መከራ ጸንቶብን ነበርና ሙታንን በሚያስነሳቸው በእግዚአብሔር እንጂ በራሳችን እንዳንታመን በውስጣችን ለመሞት ቆርጠን ነበር። እርሱም እንዲህ ካለ ሞት አዳነን፣ ያድነንማል። አሁንም እንደሚያድነን እርሱን እንታመናለን። በብዙዎች ጸሎት ጸጋን እናገኝ ዘንድ ብዙዎቹም በእኛ ፈንታ ያመሰግኑ ዘንድ እናንተ በጸሎታችሁ እርዱን። በእግዚአብሔር ቸርነትና ይቅርታ መመኪያችንና የነጻነታችን ምስክር ይህች ናትና በሥጋዊ ጥበብ ሳይሆን በእግዚአብሔር ጸጋ በዚህ ዓለም ይልቁንም በእናንተ ዘንድ ተመላለስን። የምታነቡትንና የምታውቁትን ነው እንጂ ሌላ የምንጽፍላችሁ የለምና ይህንንም እስከ ፍጻሜው እንደምታስተውሉት ተስፋ አደርጋለሁ። እኛ መመኪያችሁ እንደሆንን እንዲሁ እናንተም በጌታችን በኢየሱስ ክርስቶስ መመኪያችን እንድትሆኑ በከፊል እንዳወቃችሁ ተስፋ እናደርጋለን። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። በኋላ ዘመን በሃይማኖት ትገለጥ ዘንድ ለተዘጋጀችው ድኅነት በእግዚአብሔር ኃይል ለተጠበቃችሁት እስከ ዘላለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነት የነፍሳችሁን ድኅነት ታገኛላችሁ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። የሐዋርያት ሥራ። በቤተ ክርስቲያን ስለ ደረሰው ስደት። በዚያ ወራትም በኢየሩሳሌም ባለችው ቤተ ክርስቲያን ላይ ታላቅ ስደት ሆነ። ከሐዋርያትም በቀር ሁሉም በይሁዳና በሰማርያ ባሉ አውራጃዎች ሁሉ ተበተኑ። እስጢፋኖስንም ደጋግ ሰዎች አንስተው ቀበሩት፣ ታላቅ ልቅሶም አለቀሱለት። ሳኦል ቤተ ክርስቲያንን እንዳሳደደ። ሳኦል ግን ገና አብያተ ክርስቲያናትን ይቃወም ነበር፣ የሰውንም ቤት ሁሉ ይበረብር ነበር። ወንዶችንም ሴቶችንም እየጎተተ ወደ ወህኒ ቤት ያስገባቸው ነበር። የተበተኑት ግን እየተዘዋወሩ የእግዚአብሔርን ቃል ሰበኩ፣ አስተማሩም። ፊልጶስም ወደ ሰማርያ ከተማ ወረደ፣ ስለ ክርስቶስም ሰበከላቸው።
ሕዝቡም የነገራቸውን በሰሙና ያደረገው የነበረውን ተአምራት ባዩ ጊዜ በአንድ ልብ የፊልጶስን ነገር ተቀበሉ። እርኩሳን መናፍስት ያደሩባቸውም ብዙ ሰዎች ነበሩና በታላቅ ቃል እየጮኹ ይወጡ ነበር። ብዙዎች ልምሻዎችና አንካሳዎችም ይፈወሱ ነበር። በዚያችም ከተማ ታላቅ ደስታ ሆነ። የሉቃስ ወንጌል። ሕዝቡም እንግዲህ ምን እናድርግ ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ 2 ልብስ ያለው አንዱን ለሌለው ይስጥ፣ ምግብ ያለውም እንዲሁ ያድርግ። ቀራጮችም ሊያጠምቃቸው መጡና መምህር ምን እናድርግ ብለው ጠየቁት። እርሱም ከታዘዛችሁት አትርፋችሁ አትውሰዱ አላቸው። ጭፍሮችም መጥተው እኛሳ ምን እናድርግ አሉት። በደሞዛችሁ ኑሩ እንጂ በማንም ግፍ አትስሩ፣ ማንንም አትቀሙ፣ አትበድሉም አላቸው። ሕዝቡም ሁሉ በልባቸው አሰቡ፣ ዮሐንስም ክርስቶስ እንደሆነ መሰላቸው። ዮሐንስም መልሶ ሁሉንም እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ግን የሚበልጠኝ የጫማውን ማሰሪያ እንኳ ልፈታለት የማይገባኝ ይመጣል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ሕዝቡንም ይገሥጻቸውና በሌላም በብዙ ነገር የምሥራች ይነግራቸው ነበር። ስንክሳር። ቀሲስ ይስሐቅ ገዳማዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለሁም 2 ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃምን አላቸው። ሁልጊዜም የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆቼ ሞተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡም የማዕጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞቹ አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታም መድኃኒትነት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱና ጽድቁም በበዛ ጊዜ ቅስና ይሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ፣ ጥቂት ሊያርፉ። ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄአለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሮአቸው ሄዶ ቅስና ሾሙት። ከዚህም በኋላ ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ሥራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ፣ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዳስተማራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትም በሠራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆንን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ።
ለእግዚአብሔርም ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ቅዱስ ኤስድሮስ ሰማዕት። በዚህችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ አገር ከከበሩት ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንን ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉሥ ዲዮቅልጣኔዎስ የሚያደርገውን የኀጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቅ ሰዎች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጁ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህም በኋላ ለጣዖታት እንዳይሰግዱ ከንጉሡ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሡ ዘንድ ነገር ሠሩባቸው። ወዲያውኑ 500 ጭፍሮች ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸውም ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተውከው ጊዜ ተውንህ፣ ታላቅ ስንፍናን አድርገህ ሰጥተሃልና። በሰማ ጊዜም ተቆጥቶ የበደላኦንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ ኤስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበር። ከጥቂት ቀን በኋላም በአንገቱ የብረት ዣንጀርና ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሡም አልፈራህምን? ልብስ ለመመለስ አልሞከረምን? ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስከሚወርድ እንዲጨምቁት ንጉሡ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ አፎምያም ድንጋዮችን አንስታ ንጉሡንና መኳንንቶቹን ወረወረችባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጠዋቸውም ምስክርነታቸውን ፈጸሙ፣ አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀበሩትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሄዶ በንጉሡ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታቹ እሳት እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሠራ ብረት ውስጥ አስረው በላዩም ድኝና ዝፈት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱ እንዲቆርጡ ታዞ ቆረጡት። ያን ጊዜም ጌታችን ከሞት አስነሳው። እነሆ ሲያስነሳው 3ኛው ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ደንጋይ በአንገቱ ላይ አስረው ወደ ባሕር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉ ታዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው 4ኛ ጊዜ ነው። እዚህም ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነው አዳነው። ከዚህም በኋላ በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስበው ወደ ባሕር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባሕሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳት። ይህም ከሞት ሲያስነሳው 5ኛ ነው። ንጉሡም ባፈረና የሚያደርገውም በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩን አስሮ ወደ ሰሎንቄያ ሀገር ላከው። የሰሎንቄያ አገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንም እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጾም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቆች ተአምራትን እያደረገ በሽተኞችን ሁሉ አዳነ። በዚህችም በግንቦት 19 ቀን
በ6 ሰዓት ከከተማው ውጪ እንዲሰቅሉት ንጉሡ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግሥተ ሰማያትም የሰማዕትነት አክሊላትን ተቀበለ። በተጋድሎም የኖረባቸው 12 ዓመቶች ናቸው። ለእግዚአብሔርም ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አቡነ ዮሴፍ ብርሃነ ዓለም። በዚህችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስኪያደንቁት ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ተረጎመ። ከዚህም በኋላ ድቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህንን ኃላፊውን ዓለም ትወደዋለህን? አጸያፊ አይደለምን? በውስጡም ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ ዕድ ለምንኩስና ሥራ የሚገባ ጽሕፈትን፣ ስፌትን ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች ከአንበሶችና ከዘንዶች ጋር እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ተአምራትን አደረጉ። አባ ናትናኤልም የጋለ ምንቸት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደ ቀድሞው አደረገው። ገብረኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ ኤጲስቆጶስነት ሾሞኛልና እኔ በእጄ አጠምቃችኋለሁ አላቸው። እኒህም ቅዱሳን የትሩፋታቸውንና የጽድቃቸውን ያማረ ሥራቸውን አሳዩ። ከዚህም በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገደል አፋፍ እጁን ዘርግቶ ሳይሰበስብ 40 ቀንና 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከደንጊያ ዋሻ ውስጥ ገብቶ 40 ቀንና 40 ሌሊት ያለ መበልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስፈራሩት ነበር። መላእክትም ያበረቱትና ያጸኑታል። ናላው በአፍንጫው እስኪፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች እመቤታችንም ቅድስት ድንግል ማርያም ወደ እርሱ መጥታ ዳነችው። አንዲት ቀንም የሴት በድን አግኝቶ በላይዋ ባማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሄዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ውሃው ከሞላበት ወንዝም በሚደርስበት ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከታተሉታል። ምግብ ባጡ ጊዜ ደንጊያውን ባርኮ ሥጋ አድርጎ ይሰጣቸዋል። ከዚህም በኋላም ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባ ተወልደ መድኅንም እጅ አስኬማ ተቀበለ። አባ ተወልደ መድኅንም ሊፈትነው ወደ 7 የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከ ዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን ድንግል ማርያም ስም ባነጻቸው አብያተ ክርስቲያን በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም ባማጸነችው ጊዜ በሦስተኛው ቀን መለሰላት።
ለልጆቹም ገንዘብም ሆነ የእንስሳ ጥሪት እንዳያደርጉ፣ ሥጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትሕትናን፣ ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህን ሁሉ የመሳሰለውን ሥርዓትን ሠራላቸው። ከዚህ በኋላም ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።